በጣም እንግዲህ በሚገርም ሁኔታ ዳጣና ናታን ግንኙነት እንዳላቸው ታወቀባቸው። ወይዘሮ ማርታ በጣም ተናደደች። የምታደርገውን ነገር ግራ ገባት። እናም የልጅ ባል ይሆናል ብላ እየጠበቀችውን ናታን ማለት ነው አሁን ላይ ሌላ ሴት እንደሚያፈቅር ስታውቅ በጣም ተናደደች፣ በጣም ተበሳጨች። እናም እንግዲህ አሁን ላይ ናታን ምንም ነገር የለንም ብሎ ለእነሱ ቢያሳምናቸውም እሱ ግን ከእሷ ጋር በጣም ጥልቅ የሆነ ፍቅር ይዞታል። በሌላኛው በኩል ጋሽ ደረጀ አሁን ላይ በጣም ሁለታቸውንም ተናግሯቸዋል። ግን ደግሞ በፍጹም ኤቢም ልጁ ናት፣ ዳጣም ልጁ ናት እና በፍጹም ከሁለታቸው ለአንዳቸውም ባል ቢሆን እንደማይከፋው ግልጽ ነው። እናም አሁን ላይ ያላቸውን ቅርርብነት በጣም መጥፎ እንደሆነና ጊዜያቸውም እድሜያቸውም እንዳልሆነ ነግሯቸዋል። እናም እንግዲህ በዚህ ሁኔታ ነበረ ወይዘሮ ማርታ በምጠይቃቸው ጊዜ እኛ በፍጹም ግንኙነት የለንም፣ እናም ዝም ብላችሁ ነው የምጠረጥሩት በማለትም ይመልሱላታል። እናም እንግዲህ ማለት ነው አሁን ላይ ወይዘሮ ማርታ በጣም ተናዳለች። ምክንያቱም የልጄ ባል ይሆናል ያለችውን ናታን አሁን ላይ ልጇን እንደማያፈቅራትና ዳጣን እንደሚወድ ስታውቅ በጣም ተናደደች። እናም እንግዲህ ወይዘሮ ማርታ አሁን ላይ ናታንን ለመናገር ናታን ክፍል ትገባለች። እናም ናታንዬ እንዴት ነህ እባክህ በማለትም ብዙ ነገር ካወሩ በኋላ ወደ ጉዳዩ ትገባለች። እናም እንግዲህ እንዴት ነው ታዲያ ጋሽ ደረጀ አናገረህ ወይ በማለትም በምጠይቀው ጊዜ አዎ አናግሮኛል፣ ግን ደግሞ እማዬ ምንም ነገር የለንም እኔና ዳጣ በሚላት ጊዜ ዳጣ በሩን ከፍታ ገፍትራ ትገባለች። ያው እንግዲህ ዳጣና ናታን አሁን ላይ በጣም ትልቅ ቅርርብነት እንዳላቸው ማለት ነው። አንኳኩታም አልገባች፣ በሩን በርግዳ ማለት ነው ወደ ቤቱን ገባች ማለት ነው። ክላሱን ስገባ ወይዘሮ ማርታ አልጋ ላይ ቁጭ ብላለች። ናታን ደግሞ በጣም ደነገጠ። ናታን እንግዲህ በጣም ደንግጦ ተርበተበተ። ምክንያቱም ምንም ነገር የለንም ብሎ አሁን ላይ ግን ዳጣ በሩን ገፍትራ ትገባለች። እናም ምንም ማስተባበል በማይችልበት ሁኔታ ናታን አሁን ላይ በጣም አፈረ፣ እንዲሁም ተሸማቀቀ። ምክንያቱም ወይዘሮ ማርታ እናቱ ባትሆንም በጣም ያከብራትና ይወዳታል። ጋሽ ደረጀም እንደዛው በፍጹም እንዲከፉበት አይፈልግም። ምክንያቱም ልጃቸው ሳይሆን እንደ ልጃቸው እየጠበቁት ይገኛሉ። ከልጃቸው እኩል ክላስ፣ ከልጃቸው እኩል ምግብና ውሃ እያቀረቡለት እንዲሁም እያስተማሩት ይገኛሉ። እናም እንግዲህ በፍጹም እነሱ እንዲከፉብኝ አልፈልግም ያለው ናታን ዛሬ ላይ ግን ወይዘሮ ማርታ መራበታለች። እናም ምንም መቀየር በማይቻልበት ሁኔታ ወይዘሮ ማርታ በጣም ተናደደች። ኤቢ አሁን ላይ በጣም እየተከታተለች ትገኛለች። አባቷንና ሰላምን ትከታተላቸዋለች። ልጁ የማን ነው፣ የልጁ አባት ማን ነው የሚለው የዘውትር ጥያቄ ሆኗል። እናም እንግዲህ አሁን ላይ እንደዚህ ሲያወሩ ሰምቻለሁ ብላ ለወይዘሮ ማርታ በምትነግራት ጊዜ ወይዘሮ ማርታ ምን ለማለት ፈልገሽ ነው በማለትም በፍጹም የማጠረጥረዋ ወይዘሮ ማርታ አሁን ላይ ምንም አልገባትም። ተይ ግን እማዬ እባክሽን ዓይንሽን ከፍተሽ ጉዳዩን ለማጣራት ሞክሪ ትላታለች። ግን ደግሞ ወይዘሮ ማርታ ያለመደባትን ኬት ታምጣው? እናም በፍጹም መረዳትም ይሁን በፍጹም ማስተዋል አልቻለችም። ምክንያቱም በዙሪያዋ ያለውን ነገር በፍጹም አልገባትም ማለት ነው። ወይዘሮ ማርታ ሁሉም ነገር በቀጥተኛ መንገድ የምታስበው ሲሆን ማለት ነው። አሁን ላይ ወይዘሮ ማርታ መጨረሻ ላይ ዋጋ ትከፍላለች። ምክንያቱም ዓይኗ ያልከፈተችው ወይዘሮ ማርታ ለቤተሰቦቼና ለትዳሬ አስቢ ሲላት ሰምቻለሁ በጆሮዬ ያለችዋ ማለት ነው።
በፍጹም አላምንም ብላ ምን ለማለት ፈልገሽ ነው አንቺ ኬሲ ትላታለች። ግን ደግሞ በሌላኛው በኩል ጋሽ ደረጀ ኤቢን ወደ ውጪ መላክ አለብን፣ ወይዘሮ ማርታ ደግሞ በፍጹም ብላ ትስቅበታለች። ከዚህ በፊት አዎ ትላካለች ያለች ቢሆንም አሁን ላይ ግን እየሳቀች ትሳለቅበታለች። ምክንያቱም የሆነ የጠረጠረችው ነገር እንዳለ ግልጽ ነው። ግን ደግሞ ይሄን አክልም አይደለም ማለት ነው። ብዙ ጊዜ ኤቢ ልታነቃት ሞክራለች። ግን ደግሞ ወይዘሮ ማርታ በፍጹም አልገባትም። የኤቢ ጥርጣሬና የኤቢ ቅዠት የመሰላት ወይዘሮ ማርታ ዛሬ ላይ ግን በፍጹም የማታምነው ነገር ይገጥማታል። ኤቢ የቀረጸችውን የአውዲዮ ማለት ነው ቪዲዮ እንትኑን ቅጂ ታሳያታለች። ግን ደግሞ ይሄ እኮ ምንም የተለየ ነገር የለም፣ እሱ አግባብቶና አሳምኖ የልጇን አባት ለማወቅ እኮ ፈልጎ ነው። ኤቢ አሁን ምን አዲስ ነገር አለው ማለትም ታጣጥልባታለች። አይኗን ያልገለጸችው ወይዘሮ ማርታ መጨረሻ ላይ ትከፍላለች። እናም እንግዲህ ሰላም ውድና የተከበራችሁ የዩናይትድ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ነው ማለት ነው። እናም እንግዲህ ወይዘሮ ማርታ ዛሬ ላይ በጣም በሚገርምና በሚያሳዝን ሁኔታ አይኗን በፍጹም ያልታየውን ነገር ኤቢ እያንዳንዱን ነገር ሁሉንም ነገር ይታያታል፣ ትጠረጥራለች፣ ትገምታለች። ግን ደግሞ የሚያዳምጣት የለም። ምስኪኗ ኤቢ አሁን ላይ እብድ ናት እንዴ እስክትባል ድረስ በጣም ትጠረጥራለች። ግን ደግሞ ምንም ያልተሳካላት ኤቢ ማለት ነው። አሁን ላይ በጣም በሚያሳዝን ሁኔታ አሁን ላይ በጣም ተናዳና ተበሳጭታ ማለት ነው። ውሃን ደብድቤ ካልገደልኩ ትላለች ማለት ነው። በሌላኛው መንገድ ደግሞ ናታንና ዳጣን በጣም የጦፈ ፍቅር ውስጥ ወድቀው ማለት ነው ፍቅራቸው እያጣጣሙ ይገኛሉ። እናም እንግዲህ በጣም ደስ በሚል ሁኔታ ሁለታቸው የፍቅር ጊዜ ያሳልፋሉ ማለት ነው። ግን ደግሞ ኤቢ ብዙ ጊዜ ብታያቸውም እውነተኛ መረጃ ግን እንደዚህ አምጥታ አታቅም። በምትናገርበት ጊዜ ውሸቷን ነው እያሉ አላዳምጥም ያሉ ቤተሰቦቿ መጨረሻ ላይ ይከፍሉታል። እናም እንግዲህ ዳጣና ናታን ቆንጆ የፍቅር ጊዜ እያሳለፉ እንደሆን ትታቀርርድብን ትላለች። ቤተሰብ ቀጣይ ክፍል ምን እንደምን አይታወቅም። እንግዲህ ወይዘሮ ማርታ ዳጣን ታባርራለች ወይስ አታባርርም? ቀጣይ ክፍል እናያለን። እስከዛው ድረስ ቸር ቆዩልኝ።